ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 3 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በከተማው በተመሳሳይ ሰዓት 3 ቦታዎች ላይ በደረሰ የቦምብ ፍንዳታ እንደዚሁ ጉዳት ደርሷል። የቦምብ ፍንዳታውን ተከትሎ በከተማው ያለው አጠቃላይ ሁኔታን የሚገልጽ ዝርዝር መረጃ ይዣለሁ። ሌሊት በተፈጸመው የቦምብ ፍንዳታም እንደዚሁ ጉዳት ደርሷል። በዚህ የቦምብ ፍንዳታ የደረሰውን ጉዳትና ተያያዥ መረጃዎችን በተመለከተ በዚህ ሰዓት በዝርዝር ወደ እናንተ የማደርሰው መረጃ ይሆናል። እንደዚሁም ደግሞ በሌሎች አካባቢዎችም ያሉ ዝርዝር የግንባር መረጃዎችን ወደ እናንተ የማደርስ ይሆናል። ከነዚህ የግንባር ዝርዝር መረጃዎች ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ ድብቅ ሃይማኖታዊ ተልእኮን የሚያስፈጽሙ አካላትን በተመለከተ አዲስ የተጋለጠ መረጃ አለ። ከዚህ ጋር በተያያዘም ያሉ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። ምናልባት በኢትዮጵያ ታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድ ሀገረ ስብከት በሚገኙ በርካታ አብያተ ክርስቲያናት ዛሬ ቅዳሴ ሳይደረግ አድሯል። ቅዳሴ ተስተጓጉሏል። ቅዳሴ ተቋርጧል። ይህንን በተመለከተ ያለው ጉዳይ ምንድን ነው የሚለውንም እንደዚሁ በዚህ ሰዓት ከያዝኳቸው መረጃዎች መካከል ወደ እናንተ የማደርስ ይሆናል። በተለይ አሁን ያለውን እንግዲህ አሁን ያለው የብልጽግና መንግስት በአመዛኙ የብልጽግና ወንጌል ሃይማኖታዊ መንግስት ነው ተብሎ በተደጋጋሚ ይነሳል። ለዚህ በርካታ ማሳያዎች አሉ። በተለይ የፕሮቴስታንት ወንጌልን ለማስፋፋት መንግስት እንደዚሁ ከሹመትና ከኃላፊነት ጀምሮ በመንግስታዊ ተቋማት ውስጥ ይሄ እንግዲህ በሌሎች አይደለም፣ በመንግስታዊ ተቋማት ውስጥ የሚታየውን ከጠቅላይ ሚኒስትሩ ጀምሮ ያለውን አጠቃላይ ስምሪት የተመለከቱ እና ይሄ ጎን ለጎን ደግሞ መልካም አጋጣሚ የፈጠረላቸው አካላት የተለያየ ስምሪቶችን ወስደው እየተንቀሳቀሱ ይገኛሉ። ከዚህ ጋር በተያያዘ ያሉ መረጃዎችንም እንደዚሁ አደርሳችኋለሁ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ በሌሎች አካባቢዎች ደግሞ ወደ ደቡብ ወሎ የሚወስድ መረጃ አለ። የጸጥታ ባለስልጣናት በሃይማኖት የውስጥ ሽኩቻ ውስጥ ጣልቃ በመግባት አንዱን ቡድን በመደገፍ አንዱን ቡድን በመቃወም እንደዚሁ ዛሬ በአካባቢው ውጥረት መኖሩን የሚያሳይ መረጃ አለ። እሱና አካባቢውን በዝርዝር አደርሳችኋለሁ። የግንባር ዝርዝር መረጃዎች አሉ። ዛሬ አብዛኞቹ መረጃዎቻችን የግንባርና እንደዚሁ ደግሞ የሀገር ውስጥ መረጃዎች ናቸው። እንደ የአፍሪካ ቀንድ መረጃዎች ላይ ብዙ ዛሬ አልተካተቱም። እነዚህን መረጃዎች እስከ መጨረሻው የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሁሉም ቀጠናዎች ያሉ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እንግዲህ ከመረጃና ዘገባዎቹ ባሻገር አስተያየቶችንም ሀሳቦችንም አድርሳችኋል፣ ተመልክቻችኋለሁ። በእጅጉ ነው የማመሰግነው። ትናንትና ይፋ የተደረገውን የኢትዮጵያ አየር መንገድ አዲስ የአየር ማረፊያ ግንባታ ተከትሎ የተለያዩ ውዝግቦች እየተሰሙ ነው የሚገኙት። ይህንን ፕሮጀክት በይፋ በመቃወም የኦሮሞ ፌዴራሊስት ኮንግረስ መግለጫ አውጥቷል። ፓርቲው ካሁን በፊት የኦሮሞን ሕዝብ አፈናቅሏል፣ በድሏል፣ የኦሮሞን ሕዝብ ያለ ካሳ መሬት አሳጥቷል ብለን የተቃወምነው ማስተር ፕላን ወይም ደግሞ የከተማ ማስተር ፕላን በሌላ ቅርጽ መጥቶ የኦሮሞ ገበሬዎችን እያፈናቀለ ፍትሐዊነት የሌለው ፕሮጀክት ነው። ስለዚህ በሰብአዊነት ላይ ቀውስ የሚፈጥር ፕሮጀክት ነው በሚል መግለጫ አውጥቶ ተቃውሞታል። ከዛ ባሻገር እንደዚሁ ይህንን አበዳሪ ተቋማት ይህንን የሰብአዊ ቀውስ እንዲገመግሙት እንደዚሁ ጥሪ አቅርቧል። እንግዲህ በኦፌኮ በኩል ይሄ መግለጫ ሲወጣ፣ በሌሎቹ በኩል ደግሞ ይህን ያክል ወደ 12 ቢሊዮን የአሜሪካ ዶላር ምናልባት አሁን ካለው አጠቃላይ የሀገሪቱ በጀት አንጻር ከአጠቃላይ ዓመታዊ በጀቷን የኢትዮጵያን ዓመታዊ በጀቷን የሚበልጥ ገንዘብ ነው ለዚህ ፕሮጀክት ወጪ የሚሆነው። ይህን ያክል ግዙፍ ፕሮጀክት በአንድ አካባቢ ማከማቸት እና በቋፍ ላይ ላለች ሀገር እና እንደዚሁም ደግሞ ፍትሐዊ የልማትና የሀብት ክፍፍል በሌለበት ሁኔታ ይህንን ማከማቸት ወደፊት የታሰበ ነገር አለ። በተለይ ከኦሮሞ ሪፐብሊክ ጋር በተያያዘ እና የገዳ ዞን የኢኮኖሚ ዞን ከሚባለው ጋር በተያያዘ ብዙዎቹ ስጋታቸውን እያነሱ ይገኛሉ። ይሄ ጉዳይ ውሎ አድሮ በቋፍ ላይ ያለችው ሀገር ወዴት እንደምትሄድ አይታወቅም። ስለዚህ አሁን ፍትሐዊ የሆነ የሀብት ክፍፍል እንደዚህ አይነት ፕሮጀክቶች በተለያዩ አካባቢዎች ሊገነቡ ይገባል የሚሉ አስተያየቶችን እያነሱ ነው የሚገኙት። ይሄ ሁልጊዜም እንግዲህ አሳሳቢ ጉዳይ ነው። እንደ ኢትዮጵያ ባሉ ሀገራት በተለይ በአገሪቱ አጠቃላይ ከ70% በላይ የኢኮኖሚ የፋብሪካ አጠቃላይ የሀብትና የፖለቲካ ክምችትና ማዕከል ያለው አዲስ አበባና አካባቢው ነው። ከዚህ አንጻር በሌሎቹ አካባቢዎች ያው ፍትሐዊ ልማት የለም። ይሄ ጉዳይ እንግዲህ በጣም አሳሳቢ ነው። በተለይ አብይ አህመድ ከመጣ በኋላ ደግሞ ይህንን በታስቦበት ታልሞበት የሚሰራ ነው። በዚህ በኩል ከበርበራ ወደብ ጋር 2011 ዓ.ም
ምናልባት የምታስታውሱ አድማጭ ተመልካቾች ካላችሁ 2011 ዓ.ም ህዳር ወር ላይ ነው ያስታውሳለሁ። እነ ሽመልስ አብዲሳ በበርበራ ወደብ በኩል እንደዚሁ የወደብ አገልግሎት ለማግኘት በሚል ጉብኝት ማድረጋቸው ይታወቃል። የአንድ የክልል ፕሬዚዳንት ነው ስለ ወደብ ወይም ደግሞ ስለ ባህር በር ግንኙነት ጋር በተያያዘ ይህንን ሲያቀርብ ተሰምቷል። ከአሰብ ጋርም በተያያዘ እንደዚሁ አሰብ ቢመለስ ሰሜኑ ነው የሚለማው፣ ለሰሜኑ ነው የሚቀርበው፣ ለእኛ የሚቀርበን ሌላ በርበራ የሚባል ወደብ ያስፈልገናል በሚል ውስጠ ዝግጅት እና የነጻ ሀገር እንቅስቃሴ መኖሩንም የሚያሳዩ በርካታ መረጃዎች አሉ። በተለይ እንግዲህ ባለፉት የብልጽግና ዘመናት ትልልቅና ግዙፍ የሚባሉ ፕሮጀክቶች በአመዛኙ እንግዲህ የት አካባቢ እንደተሰሩ ያው ግልጽ ነው። ጠቅላይ ሚኒስትሩ በአንዳንድ አካባቢዎች እንግዲህ ዝም ብሎ የቱሪስት መስህቦች ወይም ደግሞ የቱሪስት ቦታዎችን ከመስራት ባለፈ ዋና ዋና ፕሮጀክቶች ግን በተለይ የአዲስ አበባ በጀት በአዲስ አበባ ዙሪያ ለተቋቋመው የሸገር ከተማ የትራንስፖርትና መንገድ ግንኙነት ወይም ደግሞ የቀለበት መንገዶች ይገንባበት በሚል የውሃ የመሰረተ ልማት በሚል የአዲስ አበባ በጀት ወደ የት እየዋለ እንደሆነና ትልልቅ ፕሮጀክቶቹ የት እየተሰሩ እንደሆነ ያው ግልጽ ነው። ይህንን ምክንያት በማድረግ ነው እንግዲህ ብዙዎቹ በዚህ ጉዳይ ላይ ፍትሐዊ የሀብት ክፍፍል አይፈጥርም፣ ስጋት ላይ ባለ ሀገርና በቋፍ ላይ ባለ ሀገር ላይ ይህ ግዙፍ ፕሮጀክት አንድ አካባቢ መከማቸት የለበትም በሚል ስጋት ሲያቀርቡ የነበረው። ምናልባት ይሄኛውን ስጋት እንደዚሁ እንግዲህ እነ አብይ አህመድ ተነጋግረውም ኦፌኮ ይህን እንዲቃወም ወይም ደግሞ ሌሎቹ ጉዳዩን ዝቅ እንዲያደርጉትና እሱም ተቃውሟል በሚል ተነጋግረው ያወጡት መግለጫ ሊሆን እንደሚችልም እንደዚሁ እዚሁ ላይ እንግዲህ አስተያየት መስጠት ያስፈልጋል። ወደ ሌሎች መረጃዎች ሲሄድ እንግዲህ ዝርዝር መረጃዎችን ነው የማቀርበው። በአምባሰል ደቡብ ወሎ አምባሰል ውጫሌ ከተማ ከ30 በላይ የሀገር ሽማግሌዎች ተጽዕኖ ፈጣሪ ሰዎች በአንድ ጠባብ ክፍል ውስጥ ታስረው እየተሰቃዩ ይገኛሉ የሚል መረጃ ከአካባቢው ወጥቷል። እነዚህ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ተጽዕኖ ፈጣሪ ሰዎች የታሰሩት ምንም ጥፋት ኑሮባቸው አይደለም። ብልጽግና ለምን አልደገፋችሁም? ለብልጽግና ለምን የፕሮፓጋንዳ መሳሪያ አልሆናችሁም? በሚል እንደሆነ ቤተሰቦቻቸው ይገልጻሉ። ባለፈው በአምባሰል ውጫሌ ከተማ የመንግስት ሚዲያዎች በተገኙበት መድረክ ላይ ፋኖን የሚያወግዙ ንግግሮችን፣ ጸረ ፋኖ የሆኑ መልእክቶችን ማስተላለፍ አለባችሁ በሚል በብልጽግና ተጠይቀው ፈቃደኛ ባለመሆናቸው ነው እነዚህ ግለሰቦች የታሰሩት። የአካባቢ የብልጽግና ባለስልጣናት ናቸው እነዚህን ያሳሰሯቸው። የብልጽግና ባለስልጣናት በስም ዝርዝርም እንደዚሁ ይፋ ተደርጓል። ይህንን በደል እየፈጸሙ ያሉት የአካባቢ ባለስልጣናትን በተመለከተ በሌላ ጊዜ ስም ዝርዝሩን የሚመለስበት ይሆናል። የሰብአዊ መብት ጥሰትና ብልጽግና ካልደገፋችሁ በሚል የሰብአዊ መብት ጥሰት እየተፈጸመባቸው ነው። ይህንን በደል ሁሉም ሊያውቅ ይገባል። የሀገር ሽማግሌዎቹ ቤተሰቦቻቸው እንዳይጠይቋቸው መደረጉ ደግሞ የከፋው ነገር ነው። በአስቸጋሪ ሁኔታ ውስጥ ይገኛሉ። ከታሰሩ 15 ቀናት አልፏቸዋል። በምን ሁኔታ ላይ እንዳሉም ለማወቅ አልተቻለም ነው የተባለው። ያው እንግዲህ ይሄ በነገራችን ላይ የአንድ አካባቢ የብልጽግና ባለስልጣናት 2-3 ሰዎች ብቻ የሚጠቀሱበት አይደለም። አጠቃላይ አሁን ያለው የአማራ ብልጽግና ከፋኖ ጋር ያለውን ጦርነት በተመለከተ በፕሮፓጋንዳ ድጋፍ እንዲሰጡ በሚል በብዙ አካባቢዎች እየሰራ ያለው የጦር ወንጀልና የሰብአዊ መብት ጥሰት ነው። ይሄ እንግዲህ በተመለከተ የሚመለከታቸው አካላት ሊከታተሉትና ሊያጣሩት ይገባል። ሌላው መረጃ በዚህ ሰዓት ካስኳቸው መረጃዎች መካከል በአማራ ክልል በእርዳታ ስም ስውር አጀንዳዎችን ይዘው የሚንቀሳቀሱ የረድኤት ድርጅቶች በአስቸኳይ ከድርጊታቸው እንዲታቀቡ ጥሪና ማስጠንቀቂያ ቀርቧል። የሰብአዊ አገልግሎት እርዳታን እንደ ሽፋን በመጠቀም ድብቅ የሃይማኖት ለማስቀየር እየተደረገ ያለው ስውር ስራ ተደርሶበታል። ጉዳዩን መነጋገሪያ መሆኑ ይታወቃል። የአገር በቀልና የውጭ ድርጅቶች በዚህ በኩል ተሰማርተው ይገኛሉ። በተለይ አገር በቀል ድርጅቶች ይህንን ድርጊት ሌሎቹ እየተቃወሙ ነው የሚገኙት። መግለጫ እስከማውጣት ድረስ ደርሰዋል። ድርጊቱ እጅግ አሳሳቢ ነው። የእርዳታ ድርጅቶች የሰብአዊ አገልግሎት በሚል ተረጂዎችን አጣብቂኝ ውስጥ በማስገባት ሃይማኖታቸውን እንዲቀይሩ ያደርጋሉ። ውስጣዊ ተልኳቸው እርዳታ ማድረስ እና የሰብአዊ አገልግሎት ላይ ያተኮረ ሳይሆን ወይም ደግሞ የሰብአዊ መብት መርሆችን ያለ ዘር ያለ ሃይማኖት ይህንን ማድረስ ሳይሆን የተደበቁ የሃይማኖት አጀንዳዎችን ማራመድ እንደሆነ እንግዲህ ያው ግልጽ እየሆነ ወጥቷል። አንድ ጊዜ ያዝ አንድ ጊዜ ለቀቅ ሲል የቆየ ጉዳይ ነው። በዚህ ላይ እንግዲህ ለዚህም በተለያዩ ስልቶች ተልኮ ሲፈጸም ቆይቷል። ድርጅቶቹ በስራ ቅጥር፣ በእርዳታ ክፍፍል በኩልም እንደዚሁ ዋናውን የሚፈልጉትን ጉዳይ ተግባራዊ ሲያደርጉ ይታያል። ዋና ዓላማቸው ሃይማኖትን ማስፋፋት የሆነው እነዚህ ድርጅቶች በዚህ ሁኔታ በአማራ ክልል በተመረጡ ቦታዎች ተልኮ ይዘው ከእርዳታ ጋር ወንጌል ለተራበ ሕዝብ
ወንጌል እናደርሳለን በሚል የሚንቀሳቀሱ ድርጅቶች ተለይተው መታወቃቸውንም የሚገልጹ መረጃዎች ናቸው ያሉት። በዚህ ጉዳይ ላይ የአማራ መልሶ ማቋቋም ድርጅት አመልድ የሚከተለውን መግለጫ አውጥቷል። እንግዲህ ከዚህ ጋር በተያያዘ በአመልድ ባለፈው እንደዚሁ በተፈናቃዮች ጋር በተያያዘ የተነሳ ጉዳይ አለ። ከዛ ባለፈ ግን በመሰረታዊነት ላለፉት 30 እና 40 ዓመታት በተለያዩ አካባቢዎች እርዳታ ለማድረስ በሚል ስውር የሃይማኖት አጀንዳዎችን የሚያራምዱ የውጭ ድርጅቶች መኖራቸው ይታወቃል። ከዚህ ጋር በተያያዘ አመልድ ያወጣው መግለጫ ምንድን ነው የሚለውም በአጭሩ ወደ እናንተ ለማድረስ የሰብአዊ ድጋፍ አሰጣጥ መርሆችን ስለማክበር የወጣ ጥሪ ይላል። ለተከበራችሁ በጎ አድራጊ ድርጅቶች፣ ማህበራትና ለጋሽ አካላት ከሁሉ አስቀድመን የላቀ ሰላምታችንን እናቀርባለን። እንደሚታወቀው ማንኛውም ድጋፍ ያለምንም የሃይማኖት፣ የፖለቲካ፣ የባህል፣ የዘር ተጽዕኖ አድሎ ሊከናወን እንደሚገባ ዓለም አቀፍ የሰብአዊ ድጋፍ አሰጣጥ መርሆች ያዛሉ። በተባበሩት መንግስታት ድርጅት የጋራ ስምምነቶች ላይ በግልጽ እንደተቀመጠው ማንኛውም ግለሰብ የረጂውን አካል እምነት ወይም ደግሞ አስተሳሰብ እንዲቀበል ሳይገደድ ሰብአዊ ድጋፍ ለማግኘት የማይገሰስ መብት አለው ይላል። ሆኖም ግን በአንዳንድ የአማራ ክልል አካባቢዎች የሰብአዊ ድጋፍ አሰጣጥ መርህን የሚጥሱ ተግባራት እየታዩ ነው። የሰዎች ሰብአዊ ክብር፣ እምነትና ሞራልን ባልጠበቀ መልኩ ድጋፍና የእምነት ማራመጃ ማስፋፊያ መሳሪያ ማድረግ ተረጂዎች ላይ ለተጽዕኖ የመዳረግ ሁኔታዎች መስተዋላቸው እጅግ አሳሳቢ ሆኗል። ይህ ድርጊት በሰብአዊ ድጋፍ ስራ ላይ የተሰማሩ ድርጅቶችን መልካም ስም ከማጉደፍ ባለፈ የተረጂዎችን የሞራልና ሰብአዊ ክብር ጭምር የሚነካ ጉዳይ ነው። የአማራ መልሶ መቋቋም ልማት ድርጅት አመልድ በኢትዮጵያ በተለይም በአማራ ክልል ረጅም ዓመታት የሰብአዊ እርዳታና በልማት ስራዎች ላይ በንቃት እየተሳተፈ ያለ ድርጅት እንደመሆኑ መጠን ሰብአዊ ድጋፍን ለእምነት መቀየሪያነት መጠቀም ከዓለም አቀፍና ከሀገር አቀፍ በጎ አድራጎት መርሆች ያፈነገጠ መሆኑን በጽኑ ያምናል። የወገኖቻችን ችግር እንዳጋጣሚ በመጠቀም የሚፈጸመው ማናቸውም በሰብአዊ ድጋፍ ስም የተረጂዎችን ክብር መንካት፣ እምነት ማስቀየር ጥረትና ሞራል ግድፈቶችን በጽኑ ያወግዛል። በመሆኑም የአማራ ክልል ያለውን ከፍተኛ የሰብአዊ ድጋፍ ፍላጎት ከግምት ውስጥ በማስገባት በስራው ላይ የተሰማሩ የሲቪል ማህበረሰብ ድርጅቶች በሙሉ የሰብአዊ ድጋፍ አሰጣጥ መርሆችን በማክበርና በማስከበር ድጋፍ የሚሹ ወገኖችን እምነት፣ ባህል፣ ክብርና ሞራል በጠበቀ መልኩ የተረጂዎችን ነፃነትና ምርጫ አደጋ ላይ የሚጥሉ አሰራሮችን እንድትከላከሉ ጥሪ እናቀርባለን ይላል። ሰብአዊ አገልግሎት ለመስጠትም ሆነ ለመቀበል ሰው መሆን ብቻ በቂ ነው ይላል። አመልድ ኢትዮጵያ እንግዲህ ያወጣው መግለጫ ነው። ከሁለት ቀናት በፊት ነው ያወጣው። ከዚህ ጋር በተያያዘ እንግዲህ በተለይ በአማራ ክልል በተመረጡ አካባቢዎች ላለፉት 30 እና 40 ዓመታት የውጭ ረድኤት ድርጅቶች ተሰማርተው ምን እየሰሩ እንደሆነ እንግዲህ በተደጋጋሚ የሚነሱ ጉዳዮች ናቸው። ሃይማኖታቸውን ያልቀየሩ ሰዎች ወይም ደግሞ እነሱ የሚፈልጉትን ሃይማኖት ያልተከተሉ ሰዎችን ስራ አይቀጥሩም። በየትኛውም የተሻለ ስራ አይቀጥሩም። እንዲሁም ደግሞ በእርዳታ እና የተለያየ ጥቅማ ጥቅም በሚል የሰዎችን ሃይማኖት እያስለወጡ ይገኛሉ። ይህንን በተመለከተ እንግዲህ ወደ 7 የሚሆኑ የውጭ ድርጅቶች በስም ዝርዝር እየደረሱ አሉ። ከዚህ ባሻገር ደግሞ እንደዚሁ ደግሞ በአንዳንድ አካባቢ የተሰማሩ የግብረሰናይ ድርጅቶችም እንደዚሁ የፖለቲካ ተልዕኮ ይዘው ይንቀሳቀሳሉ። ለምሳሌ በራያ በጠለምት አካባቢ እና በወልቃይት በጤናና በሰብአዊ አገልግሎት ላይ የተሰማሩ ድርጅቶች የህወሓትን ውክልና የፖለቲካ ሁኔታ ይዘው ይንቀሳቀሳሉ። ከዚህ ጋር በተያያዘ በወልቃይት የሚንቀሳቀሱት ማስጠንቀቂያ ተሰጥቷቸው ማስጠንቀቂያውን መሰረት አድርገው አንዳንድ ነገሮችን ስለማስተካከላቸው የሚገለጹ አሉ። በራያ ቀጠና ግን ጉዳዩ ተባብሶ ቀጥሏል። የሚቀርብ እርዳታ ለሰብአዊ አገልግሎት ሳይሆን ለፖለቲካ ፍላጎት እየዋለ ነው። እርዳታውም ለተረጂዎች እየደረሰ አይደለም የሚሉ ጉዳዮችም እንደዚሁ ተደጋግመው ይነሳሉ። በአሁኑ ሰዓት በኢትዮጵያ ያለው መንግስት እንግዲህ ሃይማኖታዊ በተለይ የወንጌል ብልጽግና መሆኑን ተከትሎ በተለይ በሰሜን ኢትዮጵያ በጦርነትም በወንጌልም ሰራዊትም ነባሩን ህዝብና ሃይማኖት እናፈርሳለን የሚለው ድብቅ አጀንዳ ለነዚህ በእርዳታ ስም ለሚንቀሳቀሱ ስውር ዓላማ ለያዙ የሀገር ውስጥና የውጭ ረድኤት ድርጅቶች ምቹ ሁኔታ ፈጥሮላቸዋል። እነዚህ እንግዲህ በተለያዩ አካባቢዎች በተለይ ወንጌልን ሰብካለን የሚሉ ሰዎች በዘፈቀደ ተነስተው ሰሜን ኢትዮጵያና አንዳንድ አካባቢዎችን ሲፈርጁ ሲታይ ዝም ብሎ የሃይማኖት ጉዳይ እንዳልሆነና ከጀርባው የብልጽግና ወንጌል ከዚህ ጋር በተያያዘ ብልጽግና በነገራችን ላይ ምናልባት ፈልጋችሁ ታነቡ ትችላላችሁ። በዚህ በኩል ደግሞ የብልጽግና አባላት የሆናችሁ ይህንን መረጃ የምትከታተሉ ካላችሁ ከ3 ዓመት በፊት ናዝሬት ወይም ደግሞ አዳማ በነበረ ስብሰባ ላይ የኢትዮጵያ ኦርቶዶክስንና ነባሩን እስልምናን እንዴት በብልጽግና ሰነድ ውስጥ የልማት ጎታች ብሎ እንደፈረጃቸው ብልጽግና የሚያሳይ ሰነድ አለ ራሱ ብልጽግና ሰነድ ላይ።
ስለዚህ ይህንን ተከትሎ አሁን እየተፈጸመ ያለው ጉዳይ ታስቦበት እየተፈጸመ ያለ ስለመሆኑ ይሄ ማሳያ ነው። ወደ ሌላው መረጃችን ስናልፍ እንደዚሁ በራያ ቀጠና የራያ ሀገረ ስብከት አብያተ ክርስቲያናት ተዘግተው አድረዋል የሚል እጅግ አሳዛኝ መረጃ ነው። ምናልባት ለኦርቶዶክስ እምነት ተከታዮች እና ምናልባት በየትኛውም እምነቱ ነው ደግሞ በጸሎት ወደ ፈጣሪ ለመገናኘት ለሚፈልጉ ሰዎች እንደዚህ አይነት ዜና መስማት እጅግ አሳዛኝ ነው። ዛሬ ሙሉ በሙሉ ቅዳሴ ተስተጓጉሏል። ህዝብ ለጸሎት ቤተክርስቲያን እና አልሄደም። ካህናትም ለቅዳሴ ወደ ቤተ መቅደስ ሳይገቡ አድረዋል የሚል መረጃ ነው የወጣው። ምክንያቱ ደግሞ በራያ ቀጠና የራያ ሀገረ ስብከት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሳቸውን የነጠሉና የተነጠሉ ቡድኖች በቤተክርስቲያን የተወገዙ ኃይል የዚህን የራያ ሀገረ ስብከት ቤተክርስቲያኖችን በጠመንጃ መቆጣጠሩን ተከትሎ ነው ዛሬ ቤተክርስቲያኖቹ ሳይቀደስባቸው ያደሩት። እነዚህም በኃይል በተቆጣጠሩትና ከተወገዙት ዶግማና ቀኖናውን ከጣሱት የፖለቲካ ዓላማ ይዘው ቤተክርስቲያኖቹን ለወታደራዊ እንደሞ ለፖለቲካ ፍላጎት ከሚጠቀሙ አካላት ጋር እንደዚሁ በአንድ ቤተክርስቲያን ለመቆም ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳዩን በማስወጣት ወደ ራስ አጀንዳ ለመውሰድ ከሚሞክር ኃይል ጋር እንደዚህ አይነት ሃይማኖታዊ መስተጋብር የለም በሚል ነው የራያ ህዝብ እንግዲህ ይህንን አድርጓል። የሆነበትም ያደረገውም ይህንን ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ የሰጡ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባላት የሚከተለውን ብለዋል። አብያተ ክርስቲያናት ተዘግተው ነው ያደሩት። ይሄ በታሪክ ለመጀመሪያ ጊዜ ነው። በአንድ ሀገረ ስብከት የሚገኙ አብያተ ክርስቲያናት ሳይቀደስ እንዲሁም ደግሞ በሰንበት ቀን ህዝበ ክርስቲያን ወደ ቤተክርስቲያን ሳይሄድና ጸሎት ሳያደርስ የቀረበት ጊዜ የለም። ይሄ የመጀመሪያው ነው የሚለው የኮሚቴው አባል የራያ ህዝብ በሁሉም መስክ ድቅድቅ ጨለማ ውስጥ ገብቷል። የራያ ህዝብ በደል ጫፍ ነክቷል። በደሉ ከፍቷል። ቤተክርስቲያን እንኳን እንዳይሄድ ተደርጓል። ከህወሓት ጀነራሎች እና ከህወሓት ፖለቲከኞች በላይ መንበረ ሰላም የሚባለው የሃይማኖታዊ የፖለቲካ ቡድን እና አባ ሰረቀ ብርሃንን በራያ ህዝብ ላይ አሰማርቶ ጨለማ ዘመን ለራያ ህዝብ አምጥቶበታል ላሉ የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባል የሆኑት የራያ ህዝብ መከራውን የራያ ህዝብ እንደ ህዝብ ያልተቆጠረበት የተዋረደበት ጊዜ ካለ አሁን ነው ይሄ ጊዜ። አሁን ለራያ ህዝብ በሙሉ ጨልሟል፣ ግን ጨለማው ይነጋል። የትግራይ ህዝብ ግን የራያ ህዝብ ላይ የሚፈጸውን በደል እያየ እንዳላየ ማለፉ ይህንን እና በሚያልፍ በደል ውስጥ ከጎን በመሰለፉ ደግሞ ይሄ ጠባሳው የከበደ ይሆንብናል ላሉ የኮሚቴ አባሉም ጨምረውም አንዳንድ ለሆዳቸው ያደሩ ከሃዲዎች በራያ ህዝብ ላይ ለሚፈጸመው በደል ግንባር ቀደሞች እንደሆኑ ይታወቃል። በዚህም እንፋረዳቸዋለን። የራያ ህዝብ ከቤተ መቅደስ የተከለከለው መቅደሱ ተዘግቶበት ያደረው በከሃዲዎች አስተባባሪነት እንደሆነ ሊታወቅ ይገባል በሚል እንግዲህ በስም የጠቀሷቸውን እና አንዳርጌ ነጋን እስከነ ጸጋዬ ድረስ ያሉ ባንዳዎችና ተባባሪዎች የራያ ህዝብ እንዳይጸልይ አድርገውታል። የፖለቲካዊና የሃይማኖት መብቱ እንዲገፈፍ አድርገውታል በሚል የራያ ወሎ አማራ ማንነት አስመላሽ ኮሚቴ አባል በቁጭት ጉዳዩን ይገልጻሉ። እንግዲህ ያለው ጉዳይ ይሄ ነው። በተደጋጋሚ በዚህ ቀጠና ያለው ሁኔታ በተመለከተ ተከታታይ መረጃዎች መውጣታቸው ይታወቃል። ዛሬ ግን ቤተክርስቲያን ተዘግቶ ነው ያደረው። በርካታ ቤተክርስቲያናት ናቸው ተዘግተው ያደሩት። ወደ ሌሎች መረጃዎች ስመለስ እንደዚሁ ከዚህ ጋር በተያያዘ በሐይቅ ከተማ ደቡብ ወሎ ሐይቅ ከተማም እንደዚሁ የብልጽግና የጸጥታ ባለስልጣናት ከሃይማኖታዊ ውስጣዊ ሽኩቻ እጃቸውን እንዲያወጡ የሚጠይቅ መረጃ ነው ያለው። ውጥረት መኖሩ ተገልጿል። በቀጥታ ከቦታው የተላከ መልእክትም አለ፣ እሱን አቀርባለሁ። ውጥረቱን በተመለከተ የብልጽግና የጸጥታና የፖለቲካ ባለስልጣናት እንደዚሁ በሃይማኖታዊ የውስጥ ሽኩቻ ላይ ጣልቃ በመግባት ቤተ እምነቶችን ለማከፋፈል ወይም ደግሞ በቤተ እምነቶች የተወሰነ ቡድን እንዲኖር የተወሰነ ቡድን ደግሞ እንዳይኖር የሚያደርጉት ጣልቃ ገብነት ጉዳዩን እየከፋ ያደርገዋል። የብልጽግና ባለስልጣናት ከውስጣዊ የሃይማኖት ሽኩቻና አጀንዳ በአስቸኳይ እጃቸውን እንዲያነሱ ጠይቀዋል። ዛሬ በሐይቅ ከተማ መስጊድና ዙሪያን ጨምሮ በተለያዩ አካባቢዎች እንደዚሁ ስምሪት መሰጠቱና ችግሩን እያባባሱ ያሉት ደግሞ የፖሊስና የጸጥታ ባለስልጣናት ናቸው። ለዚህ እንግዲህ መልእክት ከቦታው የደረሰው መረጃ የሚከተለውን ያሳያል። መከላከያም፣ ፖሊስም፣ ሚሊሻም፣ አድማ ብተናም በመስጊድ አካባቢና ዙሪያዎች ስምሪት ወስዷል። ከቦታው የደረሰው መረጃ እንግዲህ ቃል በቃል ይህንን ነው የሚለው። በሐይቅ ከተማ ትልቁ መስጊድ የቀደምት ሙስሊሞችን በመንጠቅ ለውሃብያዎች ለመስጠት ኮማንደር መሐመድ እና ኮማንደር ክንዱ
በኃይል አሳልፈው ሰጥተዋል። በዚህ የተነሳ ሀይቅ ከተማ ህዝበ ሙስሊሙ ለጸጥታ ኃይሎች ማሳሰቢያ እንዲተላለፍለት በተደጋጋሚ ቢጠይቅም ምላሽ አላገኘም። በአካባቢው የተሰማራው መከላከያ በሃይማኖት በኩል ጣልቃ እንዳይገባ መስጊዳችን፣ እምነታችን በራሳችን በአማኞች በማንኛውም ሁኔታ እናስከብራለን በሚል ተደጋጋሚ ጥሪ ቢያቀርቡም ኮማንደር ክንዱና ኮማንደር መሐመድ መስጊዱ ውስጥ ያሉትን አባቶች በኃይል በማስወጣት እንደዚሁ ሌሎች እንዲገቡበት እያደረጉ ይገኛሉ። ይሄ ግልጽ የሆነ ጣልቃ ገብነት ነው የሚለው መልእክቱ። የሀይቅ ከተማ አስተዳደር አቶ ከድር በአስቸኳይ በእምነት መካከል ገብተው በሃይማኖት ጉዳይ ግጭት እንዲነሳ ይህንን የሚያደርጉትን ድርጊትም እንደዚሁ እንዲያቆሙ እንጠይቃለን ይላል። በተደጋጋሚ በስም የተጠቀሱት አቶ ከድር ነባሩን ሙስሊም ከቄስ ጋር ነው የሚዶልተው በሚል ነባሩን ሙስሊም ለመነጠልና በኦርቶዶክስና በነባሩ እስልምና መካከል መቻቻል እንዳይኖር የሚያደርጉትን እንቅስቃሴም እንደዚሁ እንደሚያውቁ ነው ይህንን መረጃ ያደረሱ የሀይቅ የመረጃ ምንጮች የገለጹት። የሀይቅ ከተማና ፖሊስ ለሰላም አስከባሪና ሚሊሻ ከቀደምት መቻቻልና ተምሳሌት ከሆነው የአካባቢው ሕዝብ ጎን እንድትቆሙ ጥሪ እናስተላልፋለን። ሌሎች ድብቅ አጀንዳዎቻችሁን በአስቸኳይ እንድታቆሙ እንጠይቃለን። በገንዘብና በተለያየ ጥቅማጥቅም ተደልላችሁ በሃይማኖት የውስጥ ጉዳይ እያደረጋችሁ ያለውን አሻጥር እንድታቆሙ እንጠይቃለን ይልና እንደዚሁ የተለያዩ መልእክቶችም ተላልፈዋል። ይህ እንግዲህ የብልጽግና የአካባቢ ጸጥታ ባለስልጣናት በየአካባቢው እየፈጠሩት ካሉ ችግሮች መካከል አንዱና ማሳያው ነው። ወደ ሌሎች መረጃዎች ሄዳለሁ። ወደ ግንባር መረጃዎች ሲሄድ ወደ ማዕከላዊ ጎንደር የሚወስደን መረጃ ማስከትለው በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ከደልጊ ወደ ጨዋሂት እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ጉዳቱን ተከትሎ ለግማሽ ሰዓት እንደዚሁ በአካባቢው ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። በዚህ ድንገተኛ የደፈጣ ውጊያና ጥቃት የደረሰው ጉዳት በዝርዝር አልታወቀም። እንደ ፋኖ መረጃ ምንጮች ግን በዚህ ጥቃት አጠቃላይ ከ25 በላይ የሚሆኑ የመከላከያ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸው ይገልጻሉ። በዚህ ጥቃት አንድ የሻምበል አዛዥና አጃቢዎቹም እንደዚሁ አብሮ ጉዳት እንደደረሰባቸው ደግሞ ሌሎች የመረጃ ምንጮች ይህንን ገልጸዋል። ወደ ጉና ቀጠና ስንሄድ እንደዚሁ በዚህ ደቡብ ጎንደር በጉና ቀጠና ላይ ጋይንት ሀገረ ገነት ዙሪያ እንደዚሁ ጥቃት ተፈጽሟል። በዚህ ድንገተኛ ጥቃት አውደት በተባለው ቦታ ላይ ማለት ነው በእግረኛ ሰራዊት ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በዚህ ጥቃት በትንሹ 15 የሚሊሻ አድማ ብተናና የመከላከያ አባላት ቆስለኛ ሲሆኑ ከደንጓጥ ወደ አገረ ገነት ስምሪት ወስዶ ሲንቀሳቀስ የነበረው መከላከያ ጉዳት ከደረሰበት በኋላ ወደ ኋላ መመለሱን የመረጃ ምንጮች ገልጸዋል። ሌላው መረጃችን ወደ ሰሜን ወሎ የሚወስደን ነው። በሰሜን ወሎ ዳውንት ወረዳ ኩርባ ከተማ በሁለቱም ፋኖ በጋራ በተደረገው ዘመቻ ለሁለት ቀናት በተደረገ ተከታታይ ዘመቻ ፖሊስ ጣቢያና ጤና ጣቢያ ዙሪያ የሚገኙ የሚሊሻና የመከላከያ ካምፖች ላይ ጉዳት መድረሱ ነው የተገለጸው። በተለይ ቦዳ ተብሎ በሚጠራው ቦታ እንግዲህ ጠበቅ ተብሎ ሊነበብ ይችላል። ቦዳ በሚጠራው ቦታ ላይ እንደዚሁ ጊዜያዊ የሚሊሻና የአድማ ብተና ካምፕ ሙሉ በሙሉ ጉዳት ደርሶበታል። የነበረው ኃይል በሙሉ ተበትኗል። ከዚህ ውስጥ እንግዲህ የፖሊስ የአድማ ብተናና የሚሊሻ አባላት ከነትጥቃቸው ፋኖን መቀላቀላቸውን መረጃዎቹ ገልጸዋል። ፖሊስ ጣቢያ በነበረው ጥቃትም ጉዳት ደርሷል። ይህንን ተከትሎ ዛሬ ከጋሸና እና ከዋድላ ኮን ከወገል ጤና ወደ አካባቢው ተጨማሪ ኃይል ስለመንቀሳቀሱ ዛሬ ረፋድ አካባቢ የወጡ መረጃዎች ያሳያሉ። ወደ ሌላ መረጃችን በዚሁ ሰሜን ወሎ ስንሄድ በዚህ ላስታ ቀጠና ያለ መረጃ አደርሳለሁ። በላስታ ቀጠና ቡግና ብልባላ ከተማ በመነሳት ወደ ተለያዩ ቦታዎች ስምሪት ከወሰደ መከላከያ አድማ ብተና ሚሊሻ ጋር በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ከብልባላ ከተማ በመነሳት በሶስት አቅጣጫዎች ወይም ደግሞ በሶስት ግንባሮች ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው የመከላከያ አድማ ብተናና ሚሊሻ ኃይል ጋር በተደረገው ውጊያ ነው ጉዳት የደረሰው። በተለይ ዘራ፣ አርባአቱ እንስሳ፣ አሞራ ገደል፣ አሞራ በር ተብሎ በሚጠሩ በኩል የተንቀሳቀሰ ኃይል ጋር በተደረገው ውጊያ ጉዳት ደርሷል። ውጊያው እስከ ምሽቱ ድረስ የቀጠለ እንደነበር የመረጃ ምንጮቹ ገልጸዋል። ፋኖን ከበባ ውስጥ ለማስገባት የተከፈተው ዘመቻ በፋኖ ያጸፋ ምላሽ ጉዳት ደርሷል። ከዚህ ጋር በተያያዘ እንግዲህ በሙትና ቁስለኛን በተመለከተ አሃዛዊ መረጃዎቹ በግልጽ አልወጡም። ነፍስ ወከፍ መሳሪያዎች ግን እና ተተኳሽ በፋኖ እጅ ስለመግባቱ ግን ከአካባቢ የወጡ መረጃዎች ይህንን ገልጸዋል። ወደ ሌላው መረጃችን ስንሄድ ወደ ወለጋ የሚወስደን መረጃ ነው የማስከትለው። በወለጋ
አቢደንጎሮ ወረዳ ውባንጭ ተብሎ በሚጠራ ቦታ ዛሬ ከማለዳ ጀምሮ ከፍተኛ ተኩስ ድምፅ እንደሚሰማ የመረጃ ምንጮች ገልጸዋል። በሌሊት ወደ ውባንጭ ተብሎ ወደሚጠራው አካባቢ የኦሮሚያ ልዩ ኃይል ጋቸና ሴርና ረጲሎላ መከላከያ ከገቡ በኋላ ነው ማለዳ 12 ሰዓት ጀምሮ ከባድ ውጊያ መደረጉ የታወቀው። ይህንን ተከትሎ ትላንትናም እንደዚሁ በአማን አምባ ተብሎ በሚጠራው አካባቢ የነበረውን ውጊያና ጉዳት በተመለከተ ተጨማሪ መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ሌላው መረጃችን ወደ ደብረ ማርቆስ የሚወስደን መረጃ ነው። በዚህ ሰዓት እንግዲህ ከያዝኳቸው የሀገር ውስጥ የመጨረሻ መረጃ ደብረ ማርቆስ ከተማ ሌሊቱን የቦምብ ፍንዳታ ደርሷል። በሶስት የተለያዩ ቦታዎች ላይ በደረሰው የቦምብ ፍንዳታ እንደዚሁ ጉዳት ደርሷል። ወታደራዊ ፓትሮል ላይ በተፈጸመ የቦምብ ፍንዳታ የፖሊስ አባላት ጉዳት እንደደረሰባቸው ይሄ ከሌሊቱ 7 ሰዓት የተፈጸመ ነው። እንግዲህ ወደ ውሃጋን አቅጣጫ ተብሎ የሚጠራው ከአደባባይ እንቅስቃሴ ላይ በነበረ ፓትሮል ላይ የተፈጸመ ሲሆን በተመሳሳይ ሰዓት ሁለተኛ የቦምብ ፍንዳታ ደግሞ የተፈጸመው በጊዜያዊ የሚሊሻ ካምፕ ነው። በጎዛመን ወረዳ ጤና ጣቢያ ላይ በተፈጸመው የሚሊሻ ካምፕ ላይ ቦምብ ፍንዳታ ጉዳት ደርሷል። በሌላ በኩል ደግሞ እንደዚሁ በአንድ የፖሊስ መኖሪያ ቤት ላይ በተፈጸመ የቦምብ ፍንዳታም እንደዚሁ የመርማሪ ፖሊስ አባሉ ጉዳት ደርሶበታል። በሌሎች ሰዎች ላይ ደርሰው ጉዳት አልታወቀም። ይህንን ተከትሎ እንግዲህ ዛሬ ሌሊት ደብረ ማርቆስ በሶስት የተለያዩ ቦታዎች ላይ በተመሳሳይ ሰዓት የቦምብ ፍንዳታዎች ደርሰዋል። በሳምንቱ ለአራተኛ ጊዜ በተፈጸመው የቦምብ ፍንዳታ በተከታታይ ማለት ነው በቦምብ ፍንዳታ እንግዲህ የፖሊስ የሚሊሻ አባላት ሙትና ቁስለኛ መሆናቸው ነው የተገለጸው። የአማራ ፋኖ ብሔራዊ ኃይል ምዕራብ ዕዝ 206ኛ ኮር በዚህ ጥቃት ፋኖ ማለት ነው 8 የፖሊስ አባላት ዛሬ በነበረው የፖሊስና የሚሊሻ አባላት በሌሊት ስለመገደላቸው ሲገልጽ በአራቱ ተከታታይ ጥቃቶች ደግሞ ከ23 በላይ የጸጥታ አካላት መሞታቸውና 20 የሚሆኑ መቁሰላቸውን ነው ያሳወቀው። ይህ የሆነው እንግዲህ ደብረ ማርቆስ መሃል ከተማ ውስጥ በተፈጸሙ ጥቃት ነው። ይህንን ጥቃት ተከትሎ በከተማው ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት ተሰጥቷል። በብዙ ከተማ አካባቢዎች ፍተሻ እየተደረገ ነው የሚገኘው። የቤት ለቤት ፍተሻ አለ፣ የባጃጅ ፍተሻ እንዲሁ ደግሞ የባጃጅ እንቅስቃሴም እንደዚሁ እንዲቆም የተደረገባቸው አካባቢዎች ስለመኖራቸው የሚገልጹት መረጃ ምንጮች ቁጥራቸው በውል ያልታወቁ ሰዎች እንደዚሁ ታፍሰው ተወስደዋል። በዚህ ጊዜ የከተማው የብልጽግና ባለስልጣናት ከባድ ድንጋጤ ውስጥ ወድቀዋል የሚል መረጃ ነው። ወደ መጨረሻው መረጃ ሲሄድ የመጨረሻው መረጃ ወደ አፍሪካ ቀንድ የሚወስደን ነው። እስራኤልና ሶማሌላንድ ያደርጓቸውን ስምምነቶች በተመለከተ የእስራኤል ጋዜጦች ያወጧቸው መረጃዎች የሚከተለውን ያሳያሉ። እስራኤል ሶማሌላንድ ውስጥ ትልቅ የጦር ሰፈር ለመመስረት ከሀርጌሳ ባለስልጣናት ጋር ስምምነት ላይ ስለመድረሷ ውይይቶች ስለመጀመራቸውም እንደዚሁ የእስራኤል ጋዜጦች ዘግበዋል። የእስራኤል ጋዜጦች ዘገባ ሶማሌላንድ የውጭ ጉዳይ ሚኒስትር ዲቃ ቃሲምን ጠቅሰው እንደዘገቡት የእስራኤል ጋዜጦች በዚህ ዘገባ ላይ እስራኤል የጦር ቤዝ ለመገንባት ስምምነት ላይ ደርሳለች ብለዋል። እንግዲህ እስራኤል ከሶማሌላንድ ጋር ጸረ ሽብር የጋራ ዘመቻዎችም እንደዚሁ ትብብሮችን እንደምታደርግ ጋዜጦቹ ሲዘግቡ አንደኛውና ዋና አጀንዳ ተብሎ በብዙ ሰዎች የሚጠበቀውን ጉዳይ በተለይ የጋዛ ተፈናቃዮችን በሶማሌላንድ ማስፈር የሚለው ጉዳይ በተመለከተ ግን የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሀርጌሳ በነበሩበት ጊዜ አለመነጋገራቸውን እንደዚሁ ጋዜጦቹ ይህን ጉዳይ ሳያካትቱት ወጥተዋል። እንግዲህ እስራኤልን ከዚህ ከምስራቅ አፍሪካ ቀንድ ለማባረር ከአረብ ሀገራትና ከቱርክ ጋር እየሰራን ነው የሚሉት የሞቃዲሾው ፕሬዝዳንት በግልጽ የጦር ቤዝ ለመመስረት እስራኤል ፍቃድ ስለማግኘቷ እነዚህ ጋዜጦች ገልጸዋል። ከዛ ባሻገር ደግሞ ዛሬ የሶማሌላንድ ባለስልጣናት ወደ እስራኤል ኢየሩሳሌም ይሄዳሉ። ኢየሩሳሌምና ቴልአቪቭ ላይ በሚኖራቸው ቆይታ ከእስራኤል ባለስልጣናት ጋር በተለያዩ ጉዳዮች ላይ ይነጋገራሉ ተብሎ ይጠበቃል። ሶማሌላንድ ቴልአቪቭ ሳይሆን ኢየሩሳሌም ኤምባሲዋን እንድትከፍት እንደዚሁ እስራኤል ድጋፍ እንደምታደርግም ተገልጿል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን እንግዲህ ሀርጌሳ ወይም ደግሞ ሶማሌላንድ በነበረበት ቆይታ የተለያዩ ጉዳዮችን ስለመነጋገራቸው ዘገባዎቹ ያሳያሉ። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰቡ ወደ እናንተ ያቀረብኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ